ሩትዬ ወደ አዲሷ ቤቷ ገባች። አብርሽ እንግዲህ ቤቱን መደረግ የነበረበት ነገር አለ ብሎ ነበረ። ቤት እንደገዛላት ሲነግራት የቀሩት ነገር ነበረ። እሱን ጨርሼ ቤቱን አስረክብሻለሁ ብሏት ነበረ እና በሚገርም እቃ ሞልቶበት ቀይ አበባ ባለበት እንደዚህ ፎቶቸውን ግድግዳ ፊት ለፊት ላይ ለጥፎ በሚያምር ሁኔታ እንግዲህ ቤቱን አስረክቧታል ማለት ነው። ሩትዬም ደስ ብሏት ቅፍ አድርገው አመሰግናለሁ የኔ ውድ ባሌ ልዑል አባት ብለዋለች። እንግዲህ ሰላም የኔ ውዶች እንዴት ናችሁልኝ? የኔ ውድ ቤተሰብ በያላችሁበት ሰላማችሁ ብዙ ትረፍረፍ ይበልልኝ። ሩትዬና አብርሽዬ ደግሞ ዛሬ እንግዲህ አብርሽ ቃሉን ጠብቆ ቤቱን ሁሉም ነገር እቃ ሟልቶ ሁሉም ነገር ጨራርሶ እንግዲህ ቤቱን አስረክቧታል ማለት ነው። ሩትዬም ደስ ብሏት ተቀብላለች። የቤቱ አዲስ አበባ ስትመጣ እንግዲህ ሰርፕራይዝ ተደርጋ ነበረ። ቤቱን ሙሉ ክፍያ ከፍሎ ቤት ባለ አንድ መኝታ ቤት እንደገዛላት ተናግሮ ነበረ። ግን አንዳንድ የሚቀሩት ነገር አሉ፣ እሱን ጨርሼ አስረክብሻለሁ የኔ ልዑል የኔ ልዕልት የልዑል እናት ብሏት ነበረና በአለው መሰረት እንግዲህ ቃሉን ጠብቆ ቤቱን አስረክቧታል። በጣም ደስ ብለዋታል ማለት ነው። እንኳን ደስ አላችሁ። ይሄ ቤት ውስጥ እንደ አዲስ ፍቅራችሁን ታድሳላችሁ፣ ልጃችሁን ታሳድጋላችሁ ብዬ ተስፋ አደርጋለሁ ማለት ነው። ምክንያቱም ይሄ መልካም ምኞት መመኘት ጥሩ ነው፣ መጥፎ ምኞት መመኘት ነው መጥፎ ማለት ነው። እና እንደዚህ ደግሞ በአማረ በደመቀ ቤት ውስጥ ፍቅራችሁን እንደዚህ እንደ ቀይ አበባ እንደ ጽጌረዳ ታብባላችሁ ብዬ ተስፋ አደርጋለሁ።